በድጋሚ እንኳን አደረሳችሁ እንኳን አብሮ አደረሳችሁ አለ ማለት አይቻልም እንደዚህ ፎብላችሁ ብላ ነው ካፋ የነጠካት በጣም ቤተሰቦቻችን እንኳን አደረሳችሁ ማለት ይሄ እንኳን አደረሳችሁ ለማለት አለባበሴ ምንም ድርብ አርጎናል አይደል እንጂ ለማለት ጀምሪው እስቲ ንድገሙ ሳንዲሽ እንኳን አደረሳችሁ እንኳን አብሮ አደረሰን ወይ በቃ እቺ ነበር ፈልኩት እኔም ነበር ያክለበለበኝ አውርባችኋል በእውነት ምንም ከበዓሉ ስሜት አልወጣችሁ አበፍጹም ባለው ወቅቱ እንደዚህ ነው ዳግም ትንሳኤም እኮ ልክ እንደ ፋሲካ ሁሉ ቤተሰብ የሚጠያየቅበት አብረህ የምትበላበት የምትጠጣበት በዓል ማለት ነው እውነት ሲኖር በብጣቱ ቀነሰለ በጣም በሬረግቶሻ በሬረግቶ ትንሽ አሞኝ ነበር ያ ሮቤል ማን ያለግር ያዝልታል ጂና ላያችሁም እንደ ከፍተኛ የበሬ ግብይት ውስጥ ገብታ በሌመታ ጄሊ ብዙ እዚህ ከተማ የሚኖር ሰው በሬ ይፈራል ለምን እንደሆነ እንጂ መኪና ከተማ የሚኖር ሰው በሬ አይፈራም እንዴ አይደለም ይባላል ያው መኪና ብዙ ሰው መኪና አይፈራምና በሬ ግን ሲያይ ወዲያው ነው መንገድም የሚለቀው የሚሸሸው በጣም የሚደነበረው እኮ ልክ አይደለም መሳቢ በርግጥ ግን መኪናውን ሰው ነው የሚቆጣጠረው ከሚል በሬውን ምን ታረጋለህ እኛ እኮ በራሳችን የበሬ ወሬ ተጠርመን ቤተሰቦቻችንን እንኳን ለዳግም ትንሳኤ በሰላም አደረሳችሁ ካላልናቸው ከፋሲካ በኋላ አልተገናኘንም ለመጀመሪያ ጊዜ ነው እንኳን አደረሳችሁ ዛሬ ማውድ አመት ነው ያው ሞቅ ደመቅ ብለን የመጣንበት ምክንያትም እንደዛ ነው ናፍቂ ብሏለች ደርበብ ብለናለች እግዚአብሔር እንዴት ግን እኔ ምንም ከልቤ ነው አምሮባችኋል እና አይገባውም ለዚህ ህዝብ አክባሪ ጠባቂ አድናቂ ህዝብ ምናምን በጣም ይገባዋል እኮ ሁሌ አምረህ እንጥቅ ብለህ እንድትመጣለት በጣም ይገባው ህዝብ ነው ያለው ከሀገር ውስጥ ከሀገር ውጪ በጣም ብዙ አድናቆቶች በጣም ፕሮግራሞቻችሁ ያምራሉ ቀጥሉበት እንደው ለቻናል ዋን ሲባል ጊዜ ፋሲካ በሆነ የተባሉ መልክቶች ደርሱን የከረሙትና ላናምር አንችልም ጥበቡ ይቀራል እንጂ ማማሩ ይቀጥላል እንዴ ወደን ነው ሁሌ ነው እንደማረባችሁ ምናያችሁ ሁሌ ነው ግን ዛሬ ደግሞ ትንሽ ለየት አላችሁ ነው እንጂ ሁሌ በነገራችን የሀበሻ ቀሚስ በጣም ነው የሚያዘንጠው ከዛ ደግሞ በጣም ግርማ ሞገስ ይሰጣል ድርብብ ያረጋል ስርዓት ያስይዛልና በጣም ነው ሞደው ያረጋል ሰብሰብ ያረጋል ያረጋል ሞገስ ይበቃችሁ በነገራችን ላይ የበዓል ዕለት የፋሲካ ዕለት ማለት ነው ከቻናል ዋን በጣም ደስ የሚሉ አዝናኝ የሆኑ ፕሮግራሞችን ነበር ወደናን አብረን ያሳለፍነው እውነት ለመናገር በቃ ፍቅራችሁ ከምንቋቋመው በላይ ሆነብን በግልም እንዲሁ ደግሞ በኦፊሻል የቻናል ዋን ገጾቻችንም ላይ ፍቅራችሁን አድናቆታችሁን ስታሳዩን ነበርና የእውነት በጣም ደስ ብሎናል በጣምም ደግሞ ኩራት ተሰምቶናል ምክንያቱም እንዳልነው ነው የመጀመሪያ ፋሲካችን ነው እንደ ቻናል ዋን ገና ቻናል ዋንም ከተመሰረተ የወራት እድሜ ያለው ጣቢያ ነው ግን ደግሞ የናንተ ፍቅር የናንተ አክብሮት የሰጣችሁን ምላሽ እንደዛ አይደለምና የእውነት ልናመሰግናችሁ እንወዳለን በጣም ደስ ብሎናል ከዚህ በኋላም ደስ ያለ ነው የምናገለግላችሁ ወይ በጣም የመጀመሪያ ፋሲካችን ሲሆን ከዛ በፊት በጣም ብዙ ነገር ስንላቸው ነበር ቤተሰቦቻችንን የመጀመሪያ በዓል ለመሆኑ መጠን በብዙ መጠን ተዘጋጅተን በብዙ ደረጃ አድገን እናንተን ለማስደሰት እየለፋን ነው እየተጋን ነው ብለን ነግረናቸው ነበረ ያሰፈርናቸው አይመስለኝም ከሚሰጡን አስተያየት ከሚሰጡን ሐሳብ አቋያ በጣም ደስተኞች እንደነበሩ በዓሉ የደመቀ ሞቅ ያለ የፈካ ከቻናሏን ጋር ወደ ላይ ፍንጥቅ ያለ እንደነበረ ሲነግሩን ነበር በጣም አርገን ነው ምናመሰግነው ሮቤል በዓል እንዴት ነበር አንተ ጋር ያለፈው በዓል በጣም ቆንጆ ነበር ባለቤቴ ውጭ ናት ስለምትለኝ ከማን ጋር ሳለፍኩ በጣም ጭንቅ ጥብብ አለ ሊያማ ዶሮውን ይዛ መንገድ ላይ ስትሄድ አረታይታ አሊያሽ ያስናፍቆት አሊያስኩ ለሮቤል ነው ብላ በዓል በጣም ደስ ይል ነበር ከቤተሰብ ጋር ከአያቴ ጋር ከአባቴ ከእህቴ ጋር ከዘመድ ጋር ተሰብስቤ ነው ያሳለፍኩት በዛ ላይ ደግሞ እኛም የሰራናቸውን ፕሮግራሞች በቴሌቪዥን እየተከታተልኩ ነበር ያሳለፍኩት እንጂ በእንትን በሬዲዮ አይደለም እናንተ የሰራችሁት ላይ ድረስ ሄዳችሁ የሰራችሁት ፕሮግራም ደግሞ እውነት ለመናገር በደንብ ልብ የሚነካ በጣም የሚያስደስት ፕሮግራም ነበረ ከዛ ደግሞ የገረመኝ ስንቴ እንደዚህ ሼፍ መሆኑን በጣም ጎበዝ አብሳይ መሆኑን አላውቅም ነበር የእውነት በፍሬም ነው ያስቀመጡት እኔ አላመንኩም ነበር በነገር ላይ እውነት ማለት ያው ሀሊማን ጭራሽ ውድድር ውስጥ ማላስገባዋት እኔ ራሱ አልጠበቅኩትም አንተም ስላልጠበቅካት ፉክክርን ከአቤል ጋር ጋር አልጠበቅኩት ማለት ማን ነው አልጠበቅኩትም እኛም ብለን ሀሊማን አልጠበቅከው ወንድማችን ብለን ነው የጀመርነው ስንጀምርና ግን ያው አቤልም ያው ምላሱ ነው ጤፍ የሚቆላው አንተ ግን በጣም ጎበዝ ነው አንተ እሉን ቆላው ግን ምግቡን አላቀውም ብሎ እኔ በየጊዜው እየሄደ የሚጠቀመው ነው መሰለኝ ምንድን ነበር ይሰራልን ምግብ ሁለት ምግቦች ሰርተልናል ይስማቸው ራዲዮኒ በሚለው ነው ያስኩት ራዲዮ የመጣ ነው ግን እንደዛ አይደለም ሁለተኛ ያው ትልቅ በሀገራችን አሉ ከሚባሉ ቁጥር አንድ ወይም ደግሞ በጣም ከፍተኛ ልምድ አላቸው ከሚባሉ ሼፎች መካከል አንዱ ነው ሼፍ መክብብ በዚህ አጋጣሚ ከሱ ጋር ይሄን እድል ማግኘታችን በራሱ የሚያኮራ መሆኑን መናገር እንወዳለን
እና እንትን ነው የሚፈልገው ትኩረት ነው የሚፈልገው እና ጨዋታውም ይመስለኛል ያ እንጂ የተለየ ሙያ አይደለም እኛ የተለየ ሙያ ተግብረን አይደለም እሱ ማየት እሱ የሚያደርገው በስነ ስርዓት ማድረግ አለማድረግ ነው ጨዋታው የነበረውና በስነ ስርዓት ተከታተልኩ ጎበዝ ተማሪና ፎክሎሯ ረዳችኝ ያው እናቴ ስርስር ማልጠፋም ሽንኩርት ምልጣለው ታውቂያለሽ አንቺ ያው ፎክሎር ነው ፎክሎር እና አይናናር ዜቤን ያጠናል በነገርሽ ላይ እሱም አግዞኛል ከዛ በኋላ ተከታተልን ያው ወንዶቹ እንደምታያቸው ሼፍ መክብብ አጠገብ ራሱ ሆኖ እንደዛ መስራት ማለት ስራው ላይ ብቻ ትኩረት የሚያደርግ ቁጡ የሚመስል ስትቀርበው ባህሪው ሰዎች ከሚያውቁት በጣም የተለየ አይደል ፊቱ ኩስትር ያለ ይመስላል ግን ጨዋታ በጣም የሚችልና እሱ አጠገብ ሆነ ራሱ ጅመላወሱ እኔ በጣም ደስ ያለኝ ምኑ ጋር መሰለሽ የመጨረሻው ሁለት ፕሌት ይዘናል እኔና አቤል ከዛ በኋላ ሞመንቷን የገደልኳት እዛ ጋር ነው እኔ የኔን ይዞ ሄደው አቤል ነው እና አቤል አስቀመሰ ምናምን እና አቤል ይቀባጥራል ማለት እኔ እንደማጣጣል እየሞከረ ነው ሼፍ ደጋግሞ በልቶታል አንድ ሁለቴ ሲጎርሱ አዩትና ኮንፊደንስ ያደገ የአቤል ነው ጀሜዶ ከዛ ልክ ለሼፍ ተሰጣው ሳትበለጥ አትቀርም ያኛው ሳህን ቆንጆ ነው አለኝ አርጎልኝ ነው አልኩት እኔም ቢቢዬ ነው ያለኝ ነገር ስንቴ በማሸነፍ በጣም ደስ ብሎኛል ኮርተንብሃል ግን ያው ጊፍት ስትቀበል ለብቻ ለአንተና ለባለቤት ጓደኞች ያሉ አብረው የሥራ ባልደረቦች ያሉ እነሱንም ይዣቸው መጣለው አትልም ነበር አንተ መቼ እንዳልከው እኔ ከስንቴና እኔ ሁሉ እንደበላ ነው እንዴ ስንቴ አረ ችግር እናንተ ቆንጆ ቡና ጋብዣለሁ ለኔ ችግር የለብኝ ችግር የለውም እኔ እኮ ከምትደግፉት ቡድን አንፃር አትበሉም ብዬ ከበላችሁም ችግር የለም ጨዋታ የነበሩ ፕሮግራሞች ነበሩ ቁም ነገር ነበሩ ከዛ ደግሞ ባለን አቅም እንግዲህ ለሰው መትረፍ የቻልናቸው ፕሮግራሞች ነበሩ እንዳልከው እኔና ናፍቆት ወደ ወላይታ ሶዶ ትንሹ ዮሴፍን ይዘን ከቤተሰቡ ጋር ያገናኘንበት ፕሮግራም በጣም ተወዳጅ ነበረ ለኛ ራሱ በጣም ልባችን የሚሞላ አይነት ፕሮግራም ነበረ ከዚህ በፊት እንግዲህ ብዙ ጊዜ ጠቅሰናል ጉርሻ ላይ ያገኘነው ከዛ ከቤተሰቦቹ ወስደን ማገናኘት አላማው ሐሳቡ ያደረግነው ነገር በጣም ትልቅ ነው ብዙ የቻናል ዋን ቤተሰቦችም የተደሰቱበት በጣም የረኩበት ፕሮግራማችን ነበረ ብዙ ሰው እየጠየቀ ነበረ ያው እንጀራ መጋገር ፈልጋለሁ ስላለች እሷ በፈለገችው መሰረት ነበር ቻናል ዋን እገዛውን ያደረገላትና ያለችበትን አካባቢ ሰዎች አይተው ግን መብራት አለ ኤሌክትሪክ ምጣድ እንጀራ ይሰራል ይያሉ ነበር እሷ ያቀደችው የተወሰኑ ኪሎ ሜትሮች ወጣ ብሎ ከተማ ገጠር ከተማ አለችና እዛ ገበያ አለ እዛው ቤት ተከራታይ እዛው ለመስራት ነው ያሰበችውና እንዳጋጣሚ የበዓሉ እለት ከበዓሉ አንድ ቀን ወይ ሁለት ቀን አልፎ ተደዋውለን ነበር ስራ ጀምራለች አምባሻ እንጀራ መሸጥ ጀምራለች እና የዛን ቀን ገበያ የነበረበት ቀን ነበር የጀመረችውና ጥሩ እንደተሸጠላትም ነግራናለችና ደስ ብሎናል ከዚህ በላይ በቃ ምን ሚሽን አኮምፕሊሽድ አማርኛው ምን ይለዋል ፈረንጅ ይለዋል እንዴ አይ እንዳልሽው ነው የሚለው ብዙ ርቀት የለውም ከዛ ደግሞ ቻናል ዋን እየኮተኮተ ፍሬ የደረሱልኝ ብሎ ካፈራቸው ፍሬውን ካየባቸው ትልቁ ፕሮግራሞቻችን መሃል ደግሞ አንዱ ድምጻያኖቻችን በኔ ባንተ ከፍተኛ የፎክሎር ነው ፎክሎር ገዛ ያሳደግናቸው እሱ ለዘርፉ ባለሙያዎች ብትታዩ ጥሩ ነው የዘርፉ ተመራማሪ ያሳደግናቸው በነገርሽ ላይ ኮራ ነበር በጣም ደስ የሚል ነው እኛ እንደ ቀልድ የምናየው ነገር በብዙ ሰዎች ህይወት ዘንድ ደግሞ ትልቅ ትርጉም አለው ምክንያቱም ይሄ እንደ ቀልድ ካሉበት ሆነ በሞባይል ስልካቸው የሚልኩት መሆኑን ነው ሰዎች ሊያዩ የሚችሉት እኛ እዚህ ጋር የምንናገረውን ሐሳብ ሊሆን ይችላል ሰዎች የሚያዩት እንደ ቤተሰብ የሚያስቀውን እየሳቅንበት እየተጫወትን አንድ ላይ በመቀራረብ መንፈስ እየተነጋገርን የምናሳልፈው ነበር ነገር ግን ለጥቂት ለማይባሉ በእኛ አቅም ለብዙ ኢትዮጵያዊ ሊተርፉ የሚችሉ ድምጻውያን የሚወጡበት መሆኑ ደግሞ ሌላ በረከት ሌላ አጋጣሚ ነው ያየናቸው ልጆች በደንብ መስራት የሚችሉ ከተደገፉ ከተያዙ ሀገራችንን በሙዚቃው ኢንዱስትሪ ሊያኮሩ የሚችሉ መሆኑን ያየንበት አቅም ያላቸው ጎበዝ ልጆች ከተለያዩ ሀገራችን ክፍሎች የመጡ ነገ ትልቅ ቦታ ስናያቸው መነሻችን ቻናል ዋን ነው የሚባልበትን አንደበት የሚፈጥሩበት መሆኑን ስናቅ እንደዚህ ውላል ጆቢናንስ ቻናል ዋን ያው እንደ ጣቢያ ይሄንን ባህል ሲያከብር በጣም ጥሩ የሆኑ በጎ ምግባሮችን እየሰራ ነው ባህሉን ያሳልፈውና እነዚህ ነገሮች ደግሞ እዚህ ጋር የሚቆሙ ነገር አይደለም በአንድ ባህል ይሄንን ሰርተናል ብለን የምናቆመው ነገር አይደለም እርግጠኛ ነኝ ቀጣይነት እንደሚኖረው ብዙ ሰዎችን መርዳት እንደምንችል ብዙ ሙዚቀኞችንም ደግሞ ማውጣት እንደምንችል ነው የሚሰማን ከዚህ የተሻለ ቆንጆ ስራዎችን እንደምንሰራ ምንም ጥርጥር የለውም ምንም ጥሩ ምርጡን ሁሉ ጊዜ ለናንተ ለመስራት አንደክምም እንግዲህ ያለፈውን የፋሲካ በዓል ከናንተ ጋር ደስ የሚል በጣም የቤተሰባዊነት ፍቅር የተሞላበት እያወራን እየተነጋገርን ነው ከናንተ ጋር ያሳለፍነውና ዛሬም በዳግማ ትንሳኤ የተገናኘ ነው እንደዚህ ፏ ብለን እንደጀመርን የደመቀ የዳግም ትንሳኤ ፕሮግራሞችን ነው ይዘን የመጣ ነው ልክ እንደ ፋሲካ ሁሉ ምንም ሳይጎድል እንደውም የደመቀ ያማረ የበዓል ፕሮግራሞችን ነው ይዘን የመጣ ነው ቁም ነገሩ ሳቁ ጨዋታው ሁሉ ሙዚቃ
ሙዚቃው ሁሉ እናንተ ብቻ ከኛ ጋር አብራችሁ ዳግም ትንሳኤን ያከበራችሁ አብረን ነው የምንለው። ከበዓሉ ዕለት በፊት ደግሞ የቅዳሜኛ ቲም ዋዜማ አሸቶት ነበር። እንደውም ቅድም ያነሳውላችሁ ነበር ጄሪ በሬ አስደንብሯት የዞረችበት። እንዲሁም ደግሞ ወደ ቤተሰቦቻችን ካቀረብናቸው ፕሮግራሞች አንዱ የእሽክርክሮሽ ጌም እነ መቲ ትግስት ጄሪ ሆነ የተጫወቱት ሰው በጣም ይወደዳው። እንዴ ለካ ጋሻ ጃግሬ ነው አጋፋሪው እዚህ ባጋፋሪው ስለተነተው አጋፋሪው ጄሪ የበሬው ግን ያልሽው አፍሽን በማ እሺ አይ አንተን ለማድነቅ ለበሬ አይነግቡ ይሆናል ለባበስ እንደዚህ አቲክ ሰው የሚያማልል ነው አይደል? ለበሬ ከለር ያለ ነገር ደመቅ ያለ ነገር ያለ ይባላል። ምንማ መቻውቂው መስላችሁ ጄሪን ትንሽ ፈራ ብላ ነበር። ግን የጄሪን አነሳችሁ እንጂ የሊያን ደግሞ ፍርሃት የመጨረሻው ጨዋታ እናንተንም ያሸነፈችበት ትንሽ ረሳችሁት። እኔ ዛሬ አታገኙኝ ተሸነፈችበት ከሆነ ከሱ ሁሉ በጣም ከኔ ከጨዋታ ይገርመኝ የናፍቆት ድፍረት ቃሪዋን ይዛ በጣም በሞራ በርግጥ ከሁሉም ሰው በፊት መሄዷ ፍርሃቷን ቀንሶላታል። ምን ሊያስከትል ይችላል የሚለውን መሞከሪያ እንደንትን ይቆጠርናት። ሰው በነገር ላይ ሰው ሲወርድ ባይኖሩ እኔም እንደሊያ ነበር ቲሜን እንዲሸነፍ ማድረግ በጣም ነው የሚያስፈራው። ማለት ከወረድኩ የመጀመሪያ መሆኔ ነው ትንሽ እንዳላቀው ያደረገኝና እኔን ጨፍኜ ነበር የወረድኩት። እንኳን ጨፍነ ሶራሽን ያቀመስኩት ልመና እንደዚህ ምን ወርድበት ቃሪያ የምታጎርሰው አፈነች አይደል? አውቀሽ ነው አይ እንትን ውድድሩ ማጉረስ ነው መሰለኝ እና እንዳላጣ እኮ ነው እንዳንሸነፍ ብዬ ነው በተቀጠቀጠ ነፍስ ውጪ ነፍስ ግቢ እጇን ፈልጋል አላወኩም። ባክሽ የእውነት ባክሽ ነፍስ ነኝ ሲለኝ ነው ያቆምኩት። ደግሞ አደራ ብያቸው እነሱ ካጠገቤ መራቃቸው የእውነት በጣም ደስ የሚል ጨዋታ ነበር። ያው በመጨረሻም በእኛና በናፍቆት ቲም አሸናፊነት ቢጠናቀቅም ሌላ ደግሞ አንድ የበስንቱ ጉዳይስ እንዴት ነው? በፋሲካ እንግዲህ በቻናል ዋን ላይ መተላለፍ ጀምሯል። አዎ በጣም ነበር ደስ የሚለው ለበዓሉ ቀን የተላለፈው ኤፒሶድ ራሱ በጣም ነበር ደስ የሚለው። መልእክቱ በጣም ደስ ይላል። ከዚህ በፊት በስንቱን ከለመድንበት ወጣ ብሎ ለየት ባለ መንገድ ነው የመጣውና በጣም ደስ ብሎናል። እንግዲህ የፋሲካ ዕለት በዓሉን በማስመልከት በስንቱ የቻናል ዋንን ቤተሰቦች ተቀላቅሏል። የቻናል ዋን ቤተሰቦች በፍቅር ነው በሲኤን የተቀበሉት። በጣም ደስ የሚል ነው። ወደፊት አንድ ላይ እንጓዛለን። ትልቅም ደረጃ እንደርሳለን። ካሁን በኋላ ግን በመደበኛ ስርጭት ሐሙስ ለቤተሰቦቻችን የሚቀርብ ይሆናል። ያው ተወዳጅ ድራማ እንደመሆኑ መጠን ጥሩ ጊዜ እንደምታሳልፉ፣ ቁም ነገር እንደምትጨብጡ፣ እንደምትዝናኑ ምንም ጥርጥር የለንም። ምክንያቱም ድራማው ብዙ አድናቆት ከተቀበልኩበት ነገር አንዱ ጌሙ ላይ ቅዳሜኛ ላይም ስታጫውት ወይኔ ስንታየው ድምጹ ምናምን በቃ የሆነ ሰዓት ኢግኖር ማድረግ ጀመርኩ። በቃ በነጋ አለ ነጠላ ዜማ ለቀቅሽ ህዝቡን በዚህ በእንትን ብቻ ኮሜንታተር ለማውራት ብቻ ነው የሚሆነው ለመስፈን ነው ብለሽ ነው ለዘፈናውንም ይሳይስ እንትን አይመስለኝም። ለምን አልሞክር ነጠላ ወሬ ለቀቅሽ እንደበለበሽ ጥለት ይሻል ስንብር ነው እውነት እየቋጨን ነው ነጠላ ወሬ ለቀቃልኩ ኮስቷቸው ይሻላል። ከናንተ ጋር ወሬ ጨዋታ ያልቅም። በነገራችን ላይ ክፍል 1 ክፍል 2 ምናምን ቢባራሱ እንዲቆም እንቀራለን እንጂ አያልቅም። በጣም ድምቅ ያሉ የሚያምሩ ከቤት የማያስወጡ የበዓል ፕሮግራሞቻችን ዛሬም ይቀጥላሉ። ሪሞት መያዝ አይቻልም። አንዴ ብቻ ቻናል ዋን ላይ አድርጎ መጠበቅ ብቻ ነው። በጣም የምትወዱት ድምቅ ያለው እሁድን አንድ ላይ ተጀምሯል።